ሰላም ሜሮንም ችግር ውስጥ አስገብተዋታል። የራሳቸው ህይወትን ለማዳን አሁን ላይ ሰላም ሜሪ ጥፋተኛ እንደሆነች ለአቶ ግርማ ለማሳየት ሜሪ እንዳነቀቻት ትናገራለች። ነገሩ ሁሉ ሳሚና ሰላምን የአቶ ግርማ የሆነውንም ድብቅ የደበቃቸው ፋይሎችን ለማግኘት ወደ አቶ ግርማ ክፍል አምርተው ነበረ። በዚህን ሰዓት ግን እነሱ ያ ፋይል በሚፈልጉ ሰዓት ግን ደግሞ እንዳጋጣሚ ሆኖ አቶ ግርማን ወደ ቤት ሊመለስ ችሏል። በዚህን ጊዜ ግን የአቶ ግርማ ክፍል ስለነበሩ ሳሚና ሰላምም ለማምለጥ እየሞከሩ በሩን ሊቆልፉት ችለዋል። ግን ደግሞ አቶ ግርማ የእሱ ክፍል በውስጥ መቆለፉ አስጨንቆታል። አቶ ግርማ ነገሩ ሁሉ እንዴት ነው እዚህ ክፍል እዚህ ውስጥ ማን ነው ያለውና ማን ነው ክፍል ሊቆልፈው የቻለው በማለት በጣም በጩኸት ያዋራል። ሰላምም ሳሚን ደብቃና ይበልጥ አቶ ግርማ ክፍሉን እንደማትከፍትለት ትናገራለች። ለምንድን ነው እዚህ ምን አባሽ ሆኖ ነው እኔ ክፍል ልትገኝ የቻልሽው በማለት አቶ ግርማ ሰላምም ላይ ይጮህባታል። ነገሩን ሜሪ ናት እንዲህ ያደረገችኝ፣ ሜሪ አንቃኝ ነበርና ሜሪ ችግር ስታደርስብኝ በሩን ቆልፌዋለሁ በማለት ለአቶ ግርማ ትነግረዋለች። አቶ ግርማ ምን እያልሽኝ ነው? እንዴት እንዲህ ታደርጋለች? በማለት ሜሪ ሰላም ላይ ባደረገችው ነገር እውነት እንደሆነ ያረጋግጣል። ሰላምም ክፈችልኝ፣ እሺ እናውራና ንገሪኝ እውነቱን የደረሰብሽን እያላት በፍጹም አልከፍተውም፣ እሷ እዚህ ያለችና አለመኖሯን አረጋግጥ፣ ይበልጥ ግን በዛን ጊዜ ሌላ አልከፍተውም ትላለች። አቶ ግርማ ግን ይህን ነገር በሰማ ሰዓት ማንም የለም እና ደግሞ እኔ ያለሁ ማንም ምንም አያደርግሽም በማለት ይናገራል። ሳሚ ፍራቻ ውስጥ ገብቷል። አቶ ግርማን ፊት ለፊት መጋፈጥ ሳይሆን ይበልጥ ሰላምንም ችግር ውስጥ አስገቧት በማለት በጣም ጭንቀት ውስጥ ገብቷል። ከተደበቀበት ለመውጣት ምንም አማራጭ እንደሌለው እያሰበ ግን ደግሞ ሰላምን የምትናገራቸው ነገሮች አሳማኝ ነው ብሎ ለአቶ ግርማ አስቦ ነበረ። አቶ ግርማ በዚህ ሰዓት በሩ ክፈችልኝ ቢላትም ሂድና ይበልጥ በሩንም እንድከፍትልክ የሜሪ አለመኖር አረጋግጥ ትለዋለች። አቶ ግርማም ሰላምን በማመንና ይሄን ነገር እንደሌለች ይነግራታል። ሜሪ እንዲህ አድርጋኝ ነው የቆለፈችብኝ ብላ በማሳመንና አቶ ግርማንም በሩን በመቆለፍ ደጋግማ ይበልጥ ወደ ሌላ ክፍል ወስዳ ትቆልፍበታለች። በዚህን ጊዜ አቶ ግርማ ስትቆልፍበት ምን እያደረግሽ ነው? ምን እየሰራሽ ነው? እያላት አንተን ለማሳየት እየሞከርኩ ነው አየክ እንዲህ ነው ያደረገችኝ፣ እኔም እንዲህ ነበር የፈራሁት በማለት አሁንም ትሸውደዋለች። በዚህን ሰዓት ሳሚን አስመልጣ ይበልጥ በሩን ከፍታለት ያለው ነገር ታስረዳዋለች። በዚህን ሰዓት እንዴት እኔን ታደርገኛለች እንዲህ እያለ ሜሪ ላይ በጣም መጥፎ ነገሮች ያስባል። አቶ ግርማ በሜሪ ላይ እንዲነሳ ካደረገችው በኋላ ሰላምም እኔ እናንተ እንድንገናኝ ስለማትፈልግ ነው፣ እኔ ካንተ ማራቅ ትፈልጋለች እያለች እውነት እንደሆነ ትነግረዋለች። በዚህን ሰዓት ለካቺ ስስት አላውቃትም ነበር እንዲህ በማለት ሜሪ ላይ ንዴቱ ይጨምራል። ታውቃለህ እሷ የምትፈልገው እዚህ ጋር የምታሰካው ነገር ስላለ ያ ነገር ከአቶ ግርማ ጋር አንቺ ቅርርቤን ከተቀራረብሽ ነገሩ ሁሉ ይበላሽብኛል ብላኛለች በማለት ይበልጥ ንዴቱ እንዲጨምር ታደርጋለች። ተናዶ ወደ ሜሪ በማምራትና ሁሉንም ነገር ሜሪ ጋር ያፋጥጣታል። ሜሪ ምንም እንዳላደረገች ነው እና ደግሞ ከሰላምም ጋር እንዳልተገናኘች ለአቶ ግርማ ትናገራለች። አቶ ግርማ ግን እንደማያምናትና ካሁን በኋላ እኔ አንቺ የምትይው ነገር አላምንም፣ ለምንድን ነው እንዲያደረግሽው? እንዴት ነው ሰላምን ከኔ ለማራቅ የምትሞክሪው? በማለት ይበልጥ በንዴት ያዋራታል። አንተ ግን እንዴት ሰላምን ልታምናት ችለሃል? እኔ እኮ ነኝ እሷን እንድታገኝ የረዳሁህ እንጂ እሷ አይደለችም በማለት ትነግረዋለች። እሱማ መስሎኝ ነበረ፣ ግን ደግሞ ይበልጥ እሷ ከኔ ለማራቅ የምትጥሪበትን መንገድ ነው አሁን ላይ የታየኝ በማለት እንደ ጠረጠራት ይናገራል። ሜሮንም በንዴት በመግባትና አየክ አይደለ ይህንን ነው አንተ አሁን እውነትም ሰው ከሆንክ ይህንን ነገር እስቲ አቅርበህ ፊት ለፊቴ አጋፍጠኝ ትለዋለች። በዚህን ሰዓት አቶ ግርማ ሰላምን በመጥራት እስኪ እውነቱን ንገረኝ ይላታል። ፊት ለፊት አቁሟቸው ሰላምም ይህንን ነገር እውነት እንደሆነና ሜሪም አንቃ እንደያዘቻት ካንተ ጋር እንዳልቀርብ አድርገኛለች ብላ እየዋሸች ትናገራለች። በዚህን ሰዓት ሜሪ እልኋ ይጨምራል። አንቺ ግን በጣም መጥፎ ሰው ነሽ፣
እኔ አንቺ ጋር መቼ ደርሻለሁ? ግን ደግሞ ይህንን የተጠቀምሽው የሆነ ሴራ እያሴርሽ ነው ትላታለች። አቶ ግርማ በዚህ ሰዓት አንቺ እውነትም ይሄ ነገር በጣም መጥፎ ነገር ነው ያደረግሽው፣ እኔ ብዬሽ ነበረ ብዙ ጊዜ ይላታል። ግን ደግሞ ሜሪና ሰላምም ከባድ የሆነ ፍጥጫ ከገቡ በኋላ አቶ ግርማንም አቁመውት በመሀል ይጨቃጭቃሉ። የሁለቱ ጭቅጭቅ የሁለታቸውም ድብቅ ሚስጥር ሜሪ እናገራለሁ በማለት ትጀምራለች። ሰላም በዚህ ሰዓት በማን እንደሚብስ ያለውና እስኪ ተናገሪ፣ ያኔ ነው ሁለታችንም ያበቃልን ትላታለች። በዚህን ሰዓት ሰላም የተናገረችው ነገር ሜሪንም ጭንቅላቷ ይነካታል። በዚህን ሰዓት ሜሪ እንደምትናገር ከነገረቻት በኋላ ሰላምም እውነት ተናገሪ እና ከዛ በኋላ የሚደርስብሽ እኔ ተጠያቂ አይደለሁም ብላ ክፍሉ ለቃላቸው ትወጣለች። በዚህን ሰዓት አቶ ግርማ ሰላምንም ያለችው ነገርና ሁለታችሁ መሀል ያለው ድብቅ ሚስጥር ምንድን ነው ቢላትም ወደ ክፍላ ካመራ በኋላ ሜሪም እንደማታውቅና ካንተ ምንም ነገር ልነግርህም ምንም ላሳውቅ የምፈልገው ነገር የለም በማለት ትዋሸዋለች። ሰላምም ይሄ ነገር ካለች በኋላ ሜሪ ደግሞ ወደ ሰላም ክፍል በመሄድ ሰላምም አንቃ ምን አባሽ ነው የአቶ ግርማ የነገርሽው? እኔ እስካንቺ ጋር ምን ንግግር አድርጊያለሁ በማለት ክፋት ታደርስባታለች። በዚህን ሰዓት ሳሚ እውነት ሜሪም እጇ ሰላም ላይ እንዳነቀቻት ይደርስባታል። ሳሚ በመናደድ ሰላምም ላይ ያደረገችው እጇንም በማስለቀቅስ ሜሪንም ወደዛ ይገፋታል። በዚህን ሰዓት ምን እያደረግሽ ነው? ቆይ አንቺ ሁሌም እዚህ ቤት መበጥበጡ አልሰለቸሽም እንዴ? በማለት ሜሪም በቁጣ ያናግራታል። ሜሪ ሰላምንም ካስተዋት በኋላ ሰላም ላይ ለማድረስ የሞከረችው ነገር ሳይሳካላት ሲቀር ሳሚ ላይ ንዴቷን መወጣት ትጀምራለች። አንተ ቆይ ግን ለምንድን ነው ሁሌም ለሰራተኛ እያገዝክ እኔ ሚስትህን ዝቅ የምታደርገኝ? በማለት ሳሚ ላይ መጥፎ ንግግሮችን ታደርጋለች። በዚህን ጊዜ ሳሚም ለምትናገሪው ነገር ቃላቶችሽ ብትመርጭ ይሻልሻል እያላት ይበልጥ ሜሪ ንዴቷን ጨምሮ አንተ ነህ እንጂ ሚስት ሳታከብር ሰራተኛ እያከበርክ እያለች ታበሳጨዋለች። ሜሪ አሁንም ለምትናገራቸው ነገሮች ሳሚ ድንጋጤ ውስጥ ገብቶና ይበልጥ ንግግሮችሽ አሳምሪ፣ ካሁን በኋላ እዚህ ቤት ለእኔ ለመሆን ከፈለግሽ ሁሌም ቢሆን ጥሩ ሴት ለመሆን እንደ ሚስትም ሁኝልኝ ይላታል። በዚህ ሰዓት ሜሪ አንተ ግን እውነት ምን አይነት ወንድ ነህ? ወንድ አትመስለኝም እና እንዴት አደርጋለህ? በማለት መጥፎ የሆነ ምላስ ሳሚ ላይ ትጥላለች። ሳሚም ንዴት ውስጥ በመግባትና ይበልጥ ወንድ አይደለህም ስትለው ስሜቱ በመነካቱ በጥፊ ሊመታት ችሏል። በዚህን ጊዜ ሜሪ ይህንን ጥፊ ስትቀምስ ሰላምም ደንግጣለች። ይበልጥ ሰላምም ሜሪ ላይ ያደረሰውን ነገር ለሳሚ ለምን አልተረጋጋም ብላ ጭንቀት ውስጥ አስገብተዋታል። አሁንም ሜሪ ይበልጥ ክፋቷ ጨምሯልና ሳሚና አቶ ግርማ በጥፊ ከመቷት በኋላ የሁለቱም ለማድረስ የምትፈልገው ነገር እንዳለ ለራሷ ትናገራለች። በዚህ ሰዓት ንግግሯ ሁሉ በንዴት ስትወራ ጆሲ ደርሶባታል። ጆሲ ታውቃለህ አንተ ያኔ ብትሞትስ መድኃኒቱ ቢገልህስ ብላ ስታወራ ጆሲ ይደርሳል። የእውነት አንቺ በጣም መጥፎ ሴት ነሽና ይህንን ነገር ግን በጣም አንቺ እንደዚህ ጭራቅ መሆንሽንም አላውቅም ነበረ ብሎ ጆሲ ይናገራታል። በዚህን ሰዓት ጆሲንም አፋፉን በማለትና ካሁን በኋላ ከኔ ጋር እንድትቀርብ አልፈልግም ትለዋለች። አቶ ግርማንም አሁንም ቢሆን ንዴቷን ጨምሯል። አቶ ግርማ መጥፎ ነገር ለማድረግ ቆርጣ ተነስታለች። ወደ አቶ ግርማ ለመዞር አሁንም ቢሆን የሚያግዟትንም ሰዎች በመደወልና ካሁን በኋላ ከዚህ በፊት የተደረገውንም መድኃኒት በጣም እንደሚጎዳና እንደማያድን እንዲነግሯት ትጠይቃቸዋለች። ለሳሚ የወሰደው መድኃኒት እንዲድን አልፈልግም፣ ይባስ እንዲሞት ነው የምፈልገው በማለት ትናገራለች። እነሱም ካሁን በኋላ ቀስ በቀስ እንደሚሞት ይነግሯታል። በዚህን ጊዜ ደስ ካላት በኋላ በጣም እጥፍ የሆነ ብር እንደምትሰጣቸውና ሰላምም አቶ ግርማንም ይበልጥ እኔንም እንዳደረሳችሁብኝ ከዛ በላይ በደል እንድታደርሱበት ፈልጋለሁ ትላለች። ሜሪ አሁንም ከባድ የሆነ ስህተት ሰርታለች። አቶ ግርማንም በመንካትና ይበልጥ እሱ እንዲደበደብ ካደረገችው በኋላ አሁንም ሰላሟን ይበልጥ ደስተኛ ነኝ ብላ ታስባለች። ግን ደግሞ አቶ ግርማ ሰላም ላይ አግዞ ለእሷ መጥፎ ነገር አድርጎብኛልና
እዚህ ቤት ሲኦል ነው ማደርጋችሁ ብላ የቤቱን ሰላም ለማንሳት ቆርጣ ተነስታለች።